ሰላም ጤና ይስጥልን እየተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን አትሌት ይህይስ ታደለው ከሌላ አትሌት በተተኮሰበት ጥይት ህይወቱ ማለፉ ተሰማ። በኦሮሚያ ክልል ምስራቅ አርሲ ዞን ባሰኮ ወረዳ ግንቦት 23 ቀን 2018 ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ49 ሰዎች ህይወት እንደቀጠፈ የታወቀ ሲሆን ቁጥራቸው ከ280 በላይ የሚሆኑ ንጹሃን ደግሞ ያሉበት ባለመታወቁ ሳይገደሉ አልቀረም የሚል ከፍተኛ ስጋት አሳድሯል። ጥቃቱን እንዲያስቆሙ የተላኩ ረጴሎላ የተባሉ የክልሉ የጸጥታ ኃይሎች የሲቪል እርዳታ እንዳይገባ መከልከላቸው ተገልጿል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችን ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄን ፈጥሯል ሲሉ ብፁዕ ቅዱስ አቡነ ማትያስ ገለጹ። የጋራ መኖሪያ ቤቶችን በሚያስተዳድሩ ማህበራት ላይ አስገዳጅ የዲጂታል ክፍያ ስርዓት እየዘረጋ ያለው እፎይ ፕላስ የተባለው የግል ድርጅት ውዝግብ አስነሳ። በትግራይ ክልል ባለፈው አንድ ወር ውስጥ ብቻ 30 ሺህ ወጣቶች በግዴታ ታፍሰው ለውትድርና መወሰዳቸው ተሰማ። እኔ የምርጫ ደጋፊ ነኝ። ምርጫ ፍጹም ዲሞክራሲያዊ በሆነ ሀገር ውስጥ ብቻ የሚደረግ የደስታ ማብሰሪያ ሳይሆን ወደ ዲሞክራሲ ለመሸጋገር የሚደረግ ታላቅ የትግል አውድ ጭምር ነው በሚል ርዕስ የተዘጋጀ አስተያየትም የዝግጅታችን አካል ነው። መረጃዎቹን በዝርዝር አትሌት ይህይስ ታደለው ከሌላ አትሌት በተተኮሰበት ጥይት ህይወቱ ማለፉ ተሰማ። በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋና አካባቢው የስፖርት ቤተሰቡንና የአካባቢውን ነዋሪ በእጅጉ ያሳዘነ እንዲሁም ያስደነገጠ አሰቃቂ የግድያ ወንጀል ተፈጽሟል። ረቡዕ ግንቦት 26 ቀን 2018 ዓ.ም ረፋድ ላይ አትሌቶች የተለመደውን የሩጫ ልምምዳቸውን እያደረጉ ባሉበት ወቅት አትሌት ይህይስ ታደለው በባልደረባው አትሌት በተተኮሰበት ጥይት ህይወቱ ወዲያውኑ ሊያልፍ ችሏል። ይህ ያልተጠበቀና ዘግናኝ ድርጊት በስፍራው የነበሩትን ሌሎች አትሌቶችም ሆነ የአካባቢውን ማህበረሰብ በከፍተኛ ድንጋጤ ውስጥ የከተተ ክስተት ሆኖ አልፏል። ሰንዳፋና አካባቢዋ ለበርካታ ኢትዮጵያውያን አትሌቶች ምቹ የልምምድ ስፍራ ከመሆኗ ጋር ተያይዞ እንዲህ አይነቱ ድርጊት በስፍራው መከሰቱ ብዙዎችን በእጅጉ አስደንግጧል። የዚህ አሰቃቂ ግድያ ፈጻሚ የሆነውና ስሙ በህግ አካላት በኩል በይፋ ያልተገለጸው ሌላኛው አትሌት ድርጊቱን ከፈጸመ በኋላ ወዲያውኑ ከስፍራው ለማምለጥ ሙከራ አድርጎ ነበር። ሆኖም ግን በአካባቢው የነበሩ አርሶ አደሮች ተጠርጣሪው አምልጦ ወደ ከተማ ገብቶ እንዳይሰወር በማሰብ ባደረጉት ፈጣንና የተቀናጀ ክትትል ከተጠርጣሪው ጋር በመተኮስ ጭምር ቁጥጥር ስር ሊያውሉት እንደቻሉ ታውቋል። ግለሰቡ ከነወንጀል መፈጸሚያ የጦር መሳሪያው እጅ ከፍንጅ ተይዞ ለፖሊስና ለህግ አካላት ተላልፎ ተሰጥቷል መባሉን ምንጮቻችን ነግረውናል። ለዚህ ዘግናኝ ወንጀል መነሻ የሆነው በሁለቱ አትሌቶች መካከል የነበረ የግል ጠብና የቂም በቀል ስሜት ነው። በተለይም ገዳይ የሆነው አትሌት ሟች አትሌት ይህይስ ታደለውን መተት አስደረገብኝ እንዲሁም አዋቂ ቤት በመሄድ አስተብትበህብኛል በሚል ከፍተኛ ቂም ቋጥሮበት ነበር የሚሉት አንድ ግድያውን በቅርበት የሚያውቁ ግለሰብ ናቸው። ይህንኑም ተከትሎ አስቀድሞ ባቀደው ሁኔታ ጥቃቱን እንደፈጸመው እየተሰማ ይገኛል። በየዕለቱ ለስኬትና ለሀገር ክብር ብለው አብረው ደፋ ቀና በሚሉ ስፖርተኞች መካከል ይህ አይነቱ እምነትና የጥላቻ ስሜት ተፈጥሮ ወደ ግድያ ማምራቱ የጉዳዩን አሳዛኝነት ይበልጥ ከፍ አድርጎታል። የገዳይም ሆነ ሌሎች ተያያዥ ጉዳዮች ትክክለኛ ማንነትና ዝርዝር መረጃ በህግ አስከባሪ አካላት በኩል የተሟላ ማጣራት ተደርጎ ይፋ እስኪደረግ ድረስ ጉዳዩን በቅርበት እየተከታተሉ ያሉ አካላት ዝርዝር ማንነቶችን ከመግለጽ ተቆጥበዋል። በሌላ በኩል የሟች አትሌት ይህይስ ታደለው የቀብር ስነ ስርዓት ሐሙስ ግንቦት 27 ቀን ከቀኑ 6 ሰዓት ላይ ቤተሰቦቹ፣ ወዳጅ ዘመዶቹ፣ የአትሌቲክሱ ማህበረሰብ እንዲሁም የአካባቢው ነዋሪዎች በተገኙበት በበኬ ማርያም ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። በኦሮሚያ ክልል ምስራቅ አርሲ ዞን ባሰኮ ወረዳ ግንቦት 23 ቀን 2018 ጀምሮ
በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ49 ሰዎች ሕይወት እንደቀጠፈ የታወቀ ሲሆን ቁጥራቸው ከ280 በላይ የሚሆኑ ንጹሃን ደግሞ ያሉበት ባለመታወቁ ሳይገደሉ አልቀረም የሚል ከፍተኛ ስጋት አሳድሯል። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ ጥቃትና አሰቃቂ ጥቃት በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዘዲቡ፣ በሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦጃ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። በዚህ ዙሪያ የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎችን ይሰጣሉ። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ አገራዊ ምርጫ ማድላቱን፣ በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸው ተገልጿል። ይህም በአርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ መጠነ ሰፊ ጥቃት በአገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኘው ጠላታ ጨፌ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እንደተዘረፉ ተረጋግጧል። በዚህም የተነሳ ነዋሪዎች አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ሕይወቱን ለማዳንና ነዋያተ ቅድሳትን ከቃጠሉ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎች በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በአገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢውን ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለሕይወታቸውና ለቀሪ ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ድምጹን እንባካችሁ በማለት ለመሰረት ሚዲያ ድምጻቸውንና ምሬታቸውን ያስተላለፉት የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ፣ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመ ቢስ ህዝብ አስቸኳይ የሰላምና የሰብአዊ ድጋፍ እንዲቀርብ ጥሪያቸውን አቅርበዋል። በተያያዘ ዜና በአሰኮ ወረዳ እየተፈጸመ ያለውን ጥቃት እንዲያስቆሙ የተላኩ ረጴሎላ የተባሉ የክልሉ የጸጥታ ኃይሎች የሲቪል እርዳታ እንዳይገባ መከልከላቸው ተገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ በኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ የተሰነዘረውን መጠነ ሰፊ ጥቃት ተከትሎ የወጡ አዳዲስ መረጃዎች እንደሚያመለክቱት የመንግስት የጸጥታ ኃይሎች በስፍራው ደርሰው ጥቃቱን ከመከላከል ይልቅ ከጦርነቱ ቀጠና ርቀው ድጋፍ ወደ አካባቢው እንዳይገባ መከልከላቸው ተገልጿል። የወረዳው አስተዳደር በሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ረጴሎላ የተባሉ ወደ 100 የሚጠጉ የጸጥታ አባላትን ወደ አካባቢው እንዳስገባ አንድ የክልሉ መንግስት የመረጃ ምንጭ ለመሰረት ሚዲያ ተናግረዋል።
እነዚህ ኃይሎች ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙት አርባ ቀላና ቡርቡጭ በተባሉ አዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድ እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ ቆይተዋል በማለት እኚህ ስም አይጠቀስ ያሉ የመረጃ ምንጭ ተናግረዋል። ከዚህም በተጨማሪ ከተያያዥ ደጋማ ክፍሎች ንጹሃን ወገኖችን ለመርዳት የመጡ የክርስቲያን ማህበረሰብ አባላትን እነዚህ የጸጥታ ኃይሎች የተሻለ የጦር መሳሪያ የታጠቁ በመሆኑ በጉልበት መንገዱን በመዝጋት እንዳያልፉ መከልከላቸው በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ጥርጣሬ ፈጥሯል ብለዋል። በአሰኮ ወረዳ የተጀመረው በተደራጀ መልኩ የተሰነዘረው ይህ ጥቃት እስካሁን የ49 ሰዎችን ሕይወት እንደቀጠፈ የታወቀ ሲሆን ቁጥራቸው ከ280 በላይ የሆኑ ንጹሃን ደግሞ ያሉበት ባለመታወቁ ሳይገደሉ አይቀሩም የሚል ከፍተኛ ስጋት አሳድሯል። ጥቃቱን የፈጸሙት የሸኔ ታጣቂዎች ቀደም ሲል ጠለታ ገብርኤል በሚባለው አካባቢ ከ7 ጊዜ በላይ ተመሳሳይ ጥቃቶችን ሰንዝረው የነበረ ቢሆንም የአሁኑን ጥቃት ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ ከፈንታሌ ከከረዩና ከኢቱ ተሰባስበው ቁጥራቸው በግምት 3000 የሚጠጋ ኃይል በመፍጠር በአሰኮ ወረዳና በአካባቢው ላይ መጠነ ሰፊ ወረራ መፈጸማቸው መሆኑ ታውቋል። በዚህ ምክንያት ብዮ ቀበሌ፣ ጠለታ ገብርኤል፣ ኩፍቴ፣ መድኃኔዓለምና አካባቢው ሙሉ በሙሉ የወደሙ ሲሆን ጥቃቱ በአሁኑ ሰዓት በእሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ወዳ፣ በኳስ ድሬ፣ በአርባ ቀላና በወራምቡስ አካባቢዎች ተስፋፍቶ ይገኛል። ታጣቂዎቹ አካባቢውን ሙሉ በሙሉ ከበው ሰው እንኳን እንዳያመልጥ እያደረጉ ጭፍጨፋ እየፈጸሙ መሆኑን ነዋሪዎቹ በከፍተኛ ድንጋጤ ገልጸዋል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄ ፈጥሯል ሲሉ ብፁዕ ቅዱስ አቡነ ማትያስ ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በአርሲ ሀገረ ስብከት ውስጥ በሚገኙ የተለያዩ ወረዳዎች በምዕመናን እንዲሁም በአብያተ ክርስቲያናት ላይ የደረሰውን አሰቃቂና ዘግናኝ ጥቃት በተመለከተ ይፋዊ መግለጫ አውጥተዋል። ፓትርያርኩ በመግለጫቸው ላይ በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሙክቶ፣ በበሌና በመንዲዳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰማነው በተሰበረ ልብ ነው በማለት የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ ጥቃት ለዘመናት አብሮ በመኖር እሴት የምትታወቀው ሀገር ላይ የተፈጸመ ታላቅ በደል መሆኑን በማስገንዘብ በተለይም ታሪካዊ ቅርሶችና የሃይማኖት ተቋማት ላይ የደረሰውን ውድመት በተመለከተ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የኮሬ ኪዳነ ምህረትና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መታረዳቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። አክለውም የችግሩን ስፋት ሲያብራሩ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድረ በዳ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቆዘምን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄን ፈጥሯል ብለዋል። በመሆኑም ፓትርያርኩ ለመንግስትና ለጸጥታ አካላት ባስተላለፉት ቀጥተኛ መልእክት ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና የየደረጃው ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አጥብቀን እናሳስባለን ሲሉ ጥብቅ ማሳሰቢያ ሰጥተዋል። በመጨረሻም በአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትቆሙ ጥሪያችንን እናቀርባለን በማለት አባታዊ ጥሪያቸውን አስተላልፈዋል። ይህ የቤተ ክርስቲያኒቱ አስቸኳይ መግለጫ የወጣው በተለይም በመሰረት ሚዲያና በሌሎችም መገናኛ ብዙሃን በአርሲ ዞን በክርስቲያኖች ላይ የተፈጸመ ያለውን ተከታታይ ጥቃት በስፋት እየተዘገበ ባለበት ወቅት ነው። በቅርብ ጊዜያት የወጡ ተከታታይ የመሰረት ሚዲያ ዘገባዎች እንደሚያመለክቱት የታጠቁ ኃይሎች በሽርካ፣ መርቲና ሌሎችም የአርሲ ወረዳዎች ውስጥ በኦርቶዶክስ ክርስቲያኖች ላይ ያነጣጠረና የተደራጀ ጥቃት በተደጋጋሚ ተፈጽሟል። የዓይን እማኞችን ጠቅሰው የወጡ ዘገባዎች እንደሚያስረዱት ምዕመናን በገበያ ቦታ ላይ ለግብይት በወጡበት በመንገድ ላይ ወደ ተለያዩ ቦታዎች ሲጓዙ ከቤተሰቦቻቸው ጋር በመኖሪያ ቤታቸው ውስጥ እያሉና በቤተ ክርስቲያን ውስጥ ሃይማኖታዊ አምልኮ በማካሄድ ላይ እያሉ ጭምር ኢላማ ተደርገው በግፍ ተገድለዋል።
በጥቃቱ ዙሪያ በመንግስት ሚዲያዎች እስካሁን አንድም መረጃ ለህዝብ ያልቀረበ ሲሆን በመንግስት ባለስልጣናትም የተባለ ነገር የለም። የጋራ መኖሪያ ቤቶችን በሚያስተዳድሩ ማህበራት ላይ አስገዳጅ የዲጂታል ክፍያ ስርዓት እየዘረጋ ያለው እፎይ ፕላስ የተባለው የግል ድርጅት ውዝግብ አስነሳ። በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶችና አፓርታማዎችን የሚያስተዳድሩ የህብረት ሥራ ማህበራት እፎይ ፕላስ ትሬዲንግ ከተባለ የግል ኩባንያና ከኢትዮ ቴሌኮም ጋር በግዴታ የሶስትዮሽ ውል እንዲፈራረሙ መደረጉን ተከትሎ ከፍተኛ ቅሬታ እያቀረቡ ነው። የክፍለ ከተማ የህብረት ሥራ ጽሕፈት ቤቶች ማህበራቱ ይህንን አሰራር ካልተቀበሉ በህጋዊ የፋይናንስ ተቋማት ውስጥ የሚገኘው የባንክ ሂሳባቸው እንደሚታገድ ማስጠንቀቃቸውን ጉዳዩን በቅርበት የሚያውቁ አካላት ለመሰረት ሚዲያ ገልጸዋል። አሰራሩ የህብረት ሥራ ማህበራትን ህጋዊ የራስ ገዝነት የሚጻረርና የነዋሪዎችን ገንዘብ ለተጨማሪ ክፍያ የሚዳርግ መሆኑ ተመላክቷል። ማህበራቱ አምና በክፍለ ከተሞች ጽሕፈት ቤቶች አማካኝነት በተዘጋጁ ስልጠናዎች ላይ ተጠርተው አዲሱን የማህበረሰብ አስተዳደር ፕላትፎርም እንዲጠቀሙ ትዕዛዝ እንደተሰጣቸው የተገኙ መረጃዎች ያመለክታሉ። በስም መገለጽ ያልፈለጉ የአንድ ማህበር የቦርድ አባል እንደገለጹት ማህበራቱ ምንም አይነት የውል ስምምነት ሳይኖራቸው ለእያንዳንዱ አባል በወር 8 ብር ለእፎይ ፕላስ ኩባንያ እንዲከፍሉ ተገደዋል። የክፍለ ከተማው ባለስልጣናት አሰራሩን ካልተቀበልን የማህበሩን አካውንት እንደሚዘጉ በቃል አስፈራርተውናል። በዚህም ምክንያት አላስፈላጊ ግጭትን ለማስወገድ ስንል ክፍያውን ፈጽመናል ሲሉ እኚሁ የቦርድ አባል ተናግረዋል። ክፍያው የተፈጸመው አሰራሩ በተግባር ስራ ላይ ሳይውልና አባላት የግል መረጃቸውን ወደ ሲስተሙ እንዲያስገቡ በተገደዱበት ሁኔታ መሆኑን የደረሰኝ ሰነዶች ያሳያሉ። የነዋሪዎችን የባለቤትነት ማረጋገጫ ካርታና የኪራይ ውል ወደ ሲስተሙ እንዲጫን በቃል ትዕዛዝ መሰጠቱም ታውቋል። ከቅርብ ጊዜ ወዲህ ደግሞ የክፍለ ከተሞች ጽሕፈት ቤቶች ማህበራቱ ከቴሌብርና ከእፎይ ፕላስ ጋር አዲስ የሶስትዮሽ ስምምነት እንዲፈራረሙ በመንግስት ማህተም በተደገፈ ደብዳቤ ጫና እያደረጉ ይገኛሉ። የውል ሰነዱ እንደሚያሳየው እፎይ ፕላስ በክፍያ ማሰባሰብና በጥሬ ገንዘብ አስተዳደር ላይ እንደማይሳተፍ በአንቀጽ 6.6 ላይ በግልጽ ሰፍሮ፣ ነገር ግን በአንቀጽ 8.1 መሰረት በሲስተሙ ከሚደረግ እያንዳንዱ የገንዘብ ዝውውር ላይ የ1.5 በመቶ አገልግሎት ክፍያ ይወስዳል። በተጨማሪም ቴሌብር 0.5 በመቶ የሚወስድ ሲሆን ይህም በማህበራቱ ላይ በድምሩ የ2 በመቶ ቋሚ ቅናሽ ያመጣል። እፎይ ፕላስ በውሉ መሰረት ምንም አይነት የገንዘብ ዝውውር ስራ ሳይሰራና የሲስተም መቋረጥ ቢኖር ኃላፊነት ሳይወስድ ይህን ያህል ክፍያ መውሰዱ ህጋዊ መሰረት የሌለው ተግባር ነው በማለት የቦርድ አባሉ ቅሬታቸውን አቅርበዋል። የውል ስምምነቱ በርካታ አድሏዊ አንቀጾችን ያካተተ መሆኑ ተጠቅሷል። በአንቀጽ 8.2 መሰረት ኢትዮ ቴሌኮም የማህበራቱን ፈቃድ ሳይጠይቅ የአገልግሎት ክፍያዎችን በፈለገው ጊዜ የመጨመር ሙሉ መብት ተሰጥቶታል። እንዲሁም በአንቀጽ 15.3 መሰረት ቴሌኮም የማህበራቱና የአባላቱን መረጃ ያለምንም ገደብ ማግኘት የሚችል ሲሆን የደህንነት ጥሰት ቢከሰት ኃላፊነት እንደማይወስድ ተገልጿል። አለመግባባቶች ቢፈጠሩ እንኳን የግልግል ዳኝነት አማራጭ ያልተካተተ በመሆኑ ማህበራቱ በቀጥታ ወደ ፍርድ ቤት እንዲሄዱ የሚያስገድድ አንቀጽ በውሉ ውስጥ ሰፍሯል። በአንቀጽ 10 ስር ደግሞ የሲስተም ብልሽት ወይም የማጭበርበር ወንጀል ቢያጋጥም ኩባንያዎቹ ኃላፊነት እንደማይወስዱ ተደንግጓል። የህብረት ሥራ ማህበራት አዋጅ ማህበራቱ የራስ ገዝ አስተዳደር መብት እንዳላቸው ይደነግጋል። ማንኛውም የፋይናንስ ውሳኔ የጠቅላላ ጉባኤን ይሁንታ የሚፈልግ ሆኖ ሳለ የህብረት ሥራ ኮሚሽን ከስልጣን ውጪ ራሳቸውን የሚያስተዳድሩ ማህበራትን ከአንድ የግል ኩባንያ ጋር እንዲሰሩ ማስገደዱ የህግ ባለሙያዎችን ጥያቄ አስነስቷል። የብሔራዊ ባንክ መመሪያ የዲጂታል ክፍያ ስርዓቶች አስገዳጅ ሳይሆኑ አማራጭ መሆን እንዳለባቸው ቢገልጽም አሁን የተዘረጋው አሰራር ግን ይህንን የሚጥስ ሆኖ ተገኝቷል። ኩባንያው ከብሔራዊ ባንክ ፈቃድ ያለው ስለመሆኑም በግልጽ የተቀመጠ መረጃ የለም። ማህበራቱ ከባንኩ ጋር ቀጥታ ግንኙነት እያላቸው የነዋሪዎች መዋጮ በቴሌብር በኩል እንዲያልፍ ማስገደድ አላስፈላጊ ወጪንና ስጋትን ይፈጥራል። ነባሩ ስርዓት ያለምንም ክፍያ በቀጥታ የሚሰራና በባንክ ዋስትና ያለው ነው ሲሉ የቦርድ አባሉ አስረድተዋል። የክፍለ ከተማ ባለስልጣናት ማህበራቱ ስምምነቱን ካልፈረሙ እርምጃ እንደሚወስዱ ይፋዊ ደብዳቤ መላካቸውን የቀጠሉ ሲሆን ይህ ጉዳይ የበርካታ ዜጎችን መብት የሚነካ በመሆኑ የሚመለከታቸው የፍትህና የፋይናንስ ተቆጣጣሪ ተቋማት አስቸኳይ ምርመራ እንዲያደርጉ ማህበራቱ ጥሪያቸውን አቅርበዋል። በትግራይ ክልል ባለፈው አንድ ወር ውስጥ ብቻ 30 ሺህ ወጣቶች በግዴታ ታፍሰው ለውትድርና መወሰዳቸው ተሰማ። ባለፉት ጥቂት ሳምንታት በትግራይ ክልል ውስጥ የተጀመረ መጠነ ሰፊና አስገዳጅ የወጣቶች ወታደራዊ አፈሳ
በህዝባዊ ወያኔ ሓርነት ትግራይ ህወሓት ዋነኛ አስፈጻሚነት ተባብሶ መቀጠሉን ከክልሉ ለሚዲያችን የደረሱ መረጃዎች ጠቁመዋል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ለመሰረት ሚዲያ ይፋ ባደረጉት መረጃ መሰረት ይህንን የኃይል እርምጃ በመቃወምና ካፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑት ደግሞ ከጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ የአካል ጉዳት መዳረጋቸውን አረጋግጠዋል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ ያንድን ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው ብለዋል። በአካባቢው የሚንቀሳቀሱ የፖለቲካ ድርጅቶችም በጉዳዩ ላይ ያላቸውን ከፍተኛ ተቃውሞ እያሰሙ ሲሆን የሳልሳይ ወያኔ ትግራይ ፓርቲ በቅርቡ ባወጣው መግለጫ ህወሓት ከጥቂት ቀናት ወዲህ እያካሄደ ያለው አስገዳጅ የወጣቶች ወታደራዊ አፈሳ ህዝብን በከፍተኛ ጭንቀትና ስነ ልቦናዊ ቀውስ ውስጥ የከተተ በመሆኑ በአስቸኳይ እንዲቆም ጥሪ አቅርበዋል። ሳልሳይ ወያኔ አክሎም እየተካሄደ ያለው አስገዳጅ አፈሳን ለማስቆም አስፈላጊ የሆኑትን የፖለቲካዊና የዲፕሎማሲያዊ እርምጃዎችን በሙሉ በቁርጠኝነት እንደሚሰራ አስታውቋል። የክልሉን ወቅታዊ ሁኔታና የህዝቡን እንግልት ያብራራው ይህ የፖለቲካ ፓርቲ የኢትዮጵያ ፌዴራል መንግስት በጦርነቱ ምክንያት የተፈናቀሉ ዜጎችን ወደ ቀደመ ቀያቸው በአስቸኳይ እንዲመለስ የጠየቀ ሲሆን በትግራይ ክልል ላይ ደሞዝና መሰረታዊ የሆኑ የፍጆታ ዕቃዎችን መከልከል ፍጹም ተገቢነት የሌለው ተግባር በመሆኑ በጽኑ እንደሚቃወመው በይፋ ገልጿል። በተጨማሪም ህወሓት በቅርቡ መልሻለው ላለው የክልሉ ምክር ቤት ዕውቅና እንደማይሰጥ የገለጸው ሳልሳይ ወያኔ ምክር ቤቱ የሚያሳልፋቸው ማንኛውም ውሳኔዎች በህዝቡና በሌሎች አካላት ዘንድ ምንም አይነት ተቀባይነት የሌላቸው መሆኑን በግልጽ አሳውቋል። ፓርቲው በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረው የመሰንጠቅና ያለመግባባት አደጋ ምክንያት ከፓርቲው ጋር ፈጥሮት የነበረውን የግንባር ምስረታ ለጊዜው ማቋረጡን ይፋ ያደረገ ሲሆን በትግራይ ውስጥ ሌላ ዙር አውዳሚ ጦርነት እንዳይከሰት በትግራይ ተወላጆች መካከል አስቸኳይ ውይይትና እርቅ እንዲደረግ ጥሪ አቅርበዋል። አገር በቀል የሲቪል ማህበራትም በትግራይ ክልል ስላለው ወቅታዊ ሁኔታ የምርመራ ውጤቶችን እያወጡ ሲሆን ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ለጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን በተጨባጭ አረጋግጧል። የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን ዝርዝር የምርመራ ውጤት በቅርቡ ለዓለም አቀፉ ማህበረሰብ ይፋ እንደሚያደርግ የጠቆመ ሲሆን የደረሱት መረጃዎች እንደሚያመለክቱት አፈሳው በዋናነት ያነጣጠረው ቀደም ሲል ከውትድርና ተቀንሰው በተመለሱ ታጣቂዎች በቤተሰብ ደረጃ ወደ ትግሉ አንድም ሰው ባላስገቡ ወገኖችና ወጣቶች በብዛት በሚገኙባቸው እንደ ወርቅ ማውጫ አካባቢዎች ላይ መሆኑን ጠቅሷል። ድርጅቱ እንደገለጸው የዚህ አስገዳጅ ተግባር መነሻ ምክንያት በአገሪቱ ካለው ውስብስብ ፖለቲካዊ ሁኔታ ጋር በቀጥታ የሚገናኝ ሲሆን በተለይም የፕሪቶሪያው የሰላም ስምምነት ወደ መፍረስ ደረጃ መድረሱና በክልሉ የተፈጠረው የጸጥታ ስጋት ዋነኛ መንስኤ መሆኑን አስታውቋል። እኔ የምርጫ ደጋፊ ነኝ። ምርጫ ፍጹም ዲሞክራሲ በሆነ ሀገር ውስጥ ብቻ የሚደረግ የደስታ ማብሰሪያ ሳይሆን ወደ ዲሞክራሲ ለመሸጋገር የሚደረግ ታላቅ የትግል አውድ ጭምር ነው። ምርጫ ፍጹም ዲሞክራሲ በሆነ ሀገር ውስጥ ብቻ የሚደረግ የደስታ ማብሰሪያ ሳይሆን ወደ ዲሞክራሲ ለመሸጋገር የሚደረግ ታላቅ የትግል አውድ ጭምር ነው። ዲሞክራሲም ሆነ ምርጫ በአንድ ጀንበር የሚገነቡ ሳይሆኑ በረጅም ውጣ ውረድ እየታረሙና እየዳበሩ የሚገኙ ሂደቶች ናቸው። ዲሞክራሲ ሂደት መሆኑን ካመንና ሂደት እንደሚፈልግ ከተገነዘብን ደግሞ በውስጡ ቀስ በቀስ እየታረሙ የሚሄዱ ስህተቶች መኖራቸውን ለመቀበል እንገደዳለን። በሀገራችን ወቅታዊ የፖለቲካ ምህዳር ውስጥ የምርጫው ውጤት አስቀድሞ የሚታወቅ ስለሆነ መምረጥም ሆነ መሳተፍ ፋይዳ የለውም የሚሉ ድምጾች በተደጋጋሚ ይሰማሉ። ይህ አመለካከት ሊዳብር የቻለበት ብዙ ነባራዊና ታሪካዊ ምክንያቶች ሊኖሩ ቢችሉም ከፖለቲካ ሳይንስና ከታሪክ ተሞክሮ አንጻር ግን የዲሞክራሲ ሂደትን ወደ ኋላ የሚጎትት እንጂ መፍትሄ የሚያመጣ አካሄድ አይደለም። በዓለም ታሪክ ውስጥ በአንድ ምርጫ ብቻ ፍጹም ዲሞክራሲን የገነባ ሀገር የለም። ላብነት ያህል በዓለማችን የዲሞክራሲ ተምሳሌት ተደርጋ በምትወሰደው አሜሪካ
እንደ አውሮፓውያን አቆጣጠር በ1788 የመጀመሪያውን ምርጫ ካካሄደች በኋላ ሴቶች የመምረጥ መብት ለማግኘት 130 ዓመታት በላይ መታገስና መታገል ነበረባቸው። ጥቁር አሜሪካውያን ደግሞ ሙሉ የድምፅ መብታቸውን ያረጋገጡት በ1965 ዓ.ም ነው። ይህ የሚያሳየው ዲሞክራሲ በምርጫ ሂደት ውስጥ እየተሳተፉ ስህተቶችን እያረሙና ተቋማትን እየገነቡ የሚሄዱበት የረጅም ጊዜ ጉዞ መሆኑን ነው። በዚህ መሃል መሳተፍን ማቆም ማለት ጉዞውን ማቆምና ማነቅ ማለት ነው። እኛ ኢትዮጵያውያን ምርጫን አያስፈልግም በሚያስብል ደረጃ ፈትነንና እስከ መጨረሻው ታግለንበት አናውቅም። ፈትነንና ሞክረን ባላየነው ጉዳይ ድምዳሜ መስጠት ደግሞ የራስን ስንፍና በምርጫ አያስፈልግም ሰበብ ለመሸፈን የሚደረግ ስልታዊ እርምጃ ይሆናል። በሀገራችን የፖለቲካ ታሪክ ውስጥ ምርጫን ከነጉድለቶችም ቢሆን እንደ ጠንካራ የፖለቲካ ትግል መሳሪያ የመጠቀም ልምዳችን አናሳ ነው። ሆኖም ግን ምርጫን እንደ ትግል መሳሪያ ለመጠቀም ሙከራ ቢደረግ ምን ሊገኝ እንደሚችል የ1997ቱ አገራዊ ምርጫ ሕያው ምስክር ነው። በወቅቱ የነበሩት የተቃዋሚ ኃይሎች ወይም ቅንጅት በከተሞች ላይ ትኩረት አድርገው በሰሩበት ስልትና ጠንካራ የቅስቀሳ ሥራ ምርጫን እንደ ትልቅ መታገያ መሳሪያ መጠቀም እንደሚቻል በተጨባጭ አሳይተዋል። ምርጫው በብዙ ውጣ ውረዶች የታጀበ ቢሆንም የሕዝብን የለውጥ ፍላጎት ማቀጣጠልና በዋና ከተማዋ አዲስ አበባ ሙሉ በሙሉ እስከ ማሸነፍ ደርሷል። ያ ክስተት በትክክልም ምርጫ ጥቅም ላይ ከዋለ ምን ያህል ጠንካራ የሰላማዊ ትግል መንገድ እንደሆነ በተግባር ያሳየ ታሪካዊ ክስተት ነበር። ታዲያ ዛሬም ቢሆን የፖለቲካ ፓርቲዎች በከተሞች ላይ ጠንካራ ሥራ በመስራት ታዛቢዎችን በንቃት በመመደብና የቴክኖሎጂ አጠቃቀምን በማሳደግ ለእውነተኝነት የቀረበ ምርጫ ሂደት እንዲኖር ጫና መፍጠር ይችላሉ። ይህንን ማድረግ ስልጣንን ከመያዝ ባለፈ ለሚቀጥለው ትውልድ የሚተርፍ ጠንካራ የዲሞክራሲ መሰረት ጥሎ ማለፍ መሆኑን መዘንጋት የለበትም። እንደ ኢትዮጵያ ያሉ ሀገራት ውስጥ የመንግስት ከፍተኛ አመራሮች ዲሞክራሲን ለመተግበርና ሐቀኛ ምርጫ ለማድረግ ቁርጠኛ ቢሆኑ እንኳን ሂደቱን በአንድ ጀንበር ስኬታማ እንዳይሆን የሚያደርጉ በርካታ ተጨባጭ አገራዊ ፈተናዎች አሉ። ከነዚህም መካከል የኢኮኖሚ ፈተና ወይም ድህነት። የህዝብ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ የዲሞክራሲ ተቋማትን በበቂ በጀት መደገፍ ፈታኝ ይሆናል። የታችኛው መዋቅር ስነ ልቦና። በታችኛው የመንግስት መዋቅር አካባቢ የሚገኙ አስፈጻሚዎች የፖለቲካ ስልጣንን ከግላዊ ህልውና ጋር የማያያዝ ዝንባሌ ያላቸው። የማህበረሰብ ንቃተ ህሊና። የዲሞክራሲ ባህልና እሴቶች በማህበረሰብ ውስጥ ገና እንጭጭ ደረጃ ላይ ይገኛሉ። የተቋማት ደካማነት። እንደ ምርጫ ቦርድ፣ ፍርድ ቤቶችና የሰብአዊ መብት ተቋማት ያሉ ገለልተኛ ተቋማት ገና በጠንካራ መሰረት ላይ የቆሙ አይደሉም። እነዚህን ተግዳሮቶች መፍታት የሚቻለው ግን ከመጫወቻ ሜዳው በመውጣት ሳይሆን በትዕግስትና በአስተዋይነት በመሳተፍ ተቋማቱን በሂደት እንዲጎለምሱ በማገዝ ብቻ ነው። ፖለቲካ ማለት በመሰረቱ የጋራ ስምምነት ወይም ሶሻል ኮንትራት ማለት ነው። ይህ ስምምነት ደግሞ የሚመጣው በመሳተፍ እንጂ በመሸሽ አይደለም። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ እንዳለው ዜግነት በደም ወይም በትውልድ የሚገኝ ማዕረግ ብቻ ሳይሆን በአገር ጉዳይ ላይ ንቁ ተሳትፎ በማድረግ የሚገለጽ ተግባር ነው። ለተከበራችሁ ኢትዮጵያውያን ወገኖች የምመክረው ለሀገራችሁ የምታስቡ ከሆነ በፖለቲካዊ ሂደቶች ላይ በንቃት ተሳተፉ። መሳተፍ ማለት ግን መቃወም፣ መዘላለፍ፣ የፓርቲ አመራር ማለት ብቻ አይደለም። ይልቁኑ መብትና ግዴታውን ጠንቅቆ የሚያውቅ የሚደረገውን የፖለቲካ ሂደት የሚረዳና የሚከታተል የነቃ ዜጋ መሆን ማለት ነው። ዜጋ ከነቃ በምንም ተአምር የነቃ ማህበረሰብ ያልነቃ ስርዓት አይወልድም። አገሩንና የታሪክ ሂደቱን በሚገባ የሚረዳ ዜጋ በብሔርና በዘር ፖለቲካ ተጠልፎ ከወንድሞቹ ጋር አይጋጭም። የበቃ ዜጋ ሁልጊዜም ለውጥን የሚጀምረው ከራሱ ተሳትፎ ነው። ከሀገሩ መቀበል የሚፈልገውን ቀድሞ የሚሰጠው እርሱ ራሱ ነው። አገር የኔና የናንተ ያንቺ ድምር ውጤት ነው። መንግስት የኔ የናንተና ያንቺ መስታወት ነው። ዲሞክራሲ የኔና የናንተ ያንቺ የተሳትፎ ውጤት ነው። ስለሆነም ዛሬ ባይሆን እንኳን ለወደፊት ለሚደረገው ምርጫ እንደ አንድ ትልቅ የዲሞክራሲ የሂደት እርምጃ በመውሰድ ድምጻችንን በመስጠትና በንቃት በመሳተፍ አገራዊ ግዴታችንን እንወጣ። ሰላም ለሀገራችን። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ።
በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።